ሰላም አድማጭ ተመልካቾቼ፣ ባለትዳርና የሁለት ልጆች እናት ነኝ። በትዳር ጉዞዬ ከኔ ህይወት ከሌሎች ሚስቶችና እናቶች ያየሁትንና የተማርኩትን እንዲሁም አምላካችን እግዚአብሔር በመጽሐፍ ቅዱስ እኛ ሴቶችን በተለይም ሚስቶችን እንዴት በክርስቲያናዊ አኗኗር ልንኖር እንደሚገባን ያስተማረንን እግዚአብሔር እንደገለጸልኝ መጠን አብረን እንመካከራለን። ሀሳብና አስተያየት ካላችሁ ለመቀበል ሁሌም ዝግጁ ነኝ። በቤተ ክርስቲያናችን ስርዓት ሴት ልጅ አታስተምርምና እንደ ትምህርት ሳይሆን እንደ ውይይት አድርጋችሁ አድምጡት። መልካም ቆይታ። በመጀመሪያ እግዚአብሔር የሰውን ልጅ ስሙን እንዲቀድስና ክብሩን እንዲወርስ ፈጥሮታል። አዳምና ሔዋን አብረው የእግዚአብሔርን መንግስት እንዲወርሱ ተፈጥረዋል። ነገር ግን የእግዚአብሔርን ትእዛዝ በማፍረሳቸው ሁለቱም እርግማንን ተሸክመው ስለነበር የነበራቸውን ክብር ስላጡ አምላካችን በስጋ ማርያም ተገልጦ እስኪያድናቸው ድረስ በተጎሳቆለ ማንነት ኖረዋል። በተለይም ሔዋን የስህተት አምጪ ተደርጋ በመወሰዷ ምክንያት ሴቶች ዝቅ ያለ ማንነት ነበራቸው። ከጌታችን መድኃኒታችን ኢየሱስ ክርስቶስ መወለድ በኋላ ግን የሰው ልጅ ክብር ዳግም ወደ ቀደመ ወደ ከበረ ማንነቱ ተመልሷል። ይልቁንም ሴት ልጅ የውድቀት ምክንያት ተደርጋ መታሰቧ ቀርቶ የድህነት መሰረት በሆነችው በእመቤታችን በቅድስት ድንግል ማርያም አማካኝነት ለሴቶች የተሰጣቸው ስም ተለውጧል። በዚህም ምክንያት በዚህ በአዲስ ኪዳን ጊዜ ሴቶችም ሆኑ ወንዶች ከአፈጣጠር ወይም ከተፈጥሮና በዚህ ዓለም ለመኖር ካላቸው የሥራ ድርሻ ልዩነት በስተቀር እኩል ሆነው ሁለቱም እንደቀደመ ሁሉ የእግዚአብሔርን ስሙን ቀድሰው መንግስቱን የመውረስ ጸጋን አግኝተዋል። እግዚአብሔር አምላካችን የሰው ልጅ ወንድም ሆነ ሴት እንዴት መኖር እንደሚገባን በዚህ ምድር ላይ እንዴት ልንመላለስ እንደሚገባን በመጽሐፍ ቅዱስ ነግሮናል። ክርስቲያናዊ ሚስት ወይም ሴት እንዴት መኖር እንደሚገባትም በመጽሐፍት ተነግሮናል። ስለ ክርስቲያናዊ ሴትነት ወይም ሚስትነት በመጽሐፍ ቅዱስ ላይ ብዙ ቦታ ተጠቅሶ እናገኘዋለን። መጽሐፈ ተግሳጽ ምዕራፍ 6 ላይ ወይም በዕብራይስጡ ቅጂ ላይ መጽሐፈ ምሳሌ ምዕራፍ 31 ከቁጥር 1 እስከ 31 ላይ ያለችውን ሴት ብንመለከታት የዚችን ሴት ሕይወት እንድንኖረው አምላካችን ስለወደደ በመጽሐፍ ቅዱስ ላይ ተጽፏል። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ላይ ለሚስትም ባሏ የሚገባትን ያድርግላት፣ እንዲሁም ሚስት ለባሏ የሚገባውን ታድርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ባል በራሱ አካል ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይልና ትንሽ ወረድ ብሎ ደግሞ ሚስት ከባሏ አትፋታ፣ እንዲሁም ባልም ሚስቱን አይፍታ የሚል ተጽፎ እናገኛለን። ስለዚህም እግዚአብሔርን በፍጹም አምነን በጸሎት እየጠየቅን ጸንተንና ለባሎቻችን እየጸለየን ልንኖር ይገባል። ከሁሉም በፊት ማሰብ ያለብን የተፈጠርንበትን ዓላማ ነው። ሴት ልጅ ለምን እንደተፈጠረች መጽሐፍ ቅዱስ እንዲህ ይለናል። መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 4 ላይ አዳም ብቻውን ይኖር ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳትን እንፍጠርለት። አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት፣ እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት ወስዶ ሴትን ፈጠራት። ይህችም ጎን ከአጥንቶች መካከል የሴት መገኛ ናት። በዚህ ጥቅስ እንደምናየው ሴት የተፈጠረችው ለአዳም ረዳት ለመሆን ነው። ሰው የተፈጠረው እግዚአብሔርን ለማመስገንና መንግስቱን ለመውረስ ነው። ሴት ደግሞ በዚህ ጉዞ ወንድን በማገዝ አብረው መንግስቱን ለመውረስ ተፈጥረዋል። አሁን በምንኖርበት ጊዜ የሴቶች መብት፣ የሴቶች የበላይነት፣ የወንድ የበላይነት እየተባለ በተፈጥሮ ያልተሰጠንንና የማይጠቅመን ፉክክር ውስጥ ስንገባ እንታያለን። ነገር ግን ይህ አይጠቅመንም። እዚህ ላይ ማስተዋል ያለብን ነገር ሴት ልጅ ከቤት መውጣት የለባትም፣ ውጭ መስራት የለባትም፣ መለባበስ የለባትም እያልኩ አይደለም። ነገር ግን ከፈጣሪ የተሰጠንን ዋናውን የተፈጠርንበትን ዓላማ መዘንጋት የለብንም። ሴት ልጅ ሚስት ሆና ባሏን ትረዳለች፣ እናት ሆና ልጆቿን ታሳድጋለች፣ እህት ሆና ትደግፋለች፣
በምትፈለግበት ቦታ ሁሉ እግዚአብሔርን በመፍራትና በሕጉ በመመራት ኃላፊነቷን ትወጣለች። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ከቁጥር 4 እስከ 5 ላይ እንዲህ ይላል። ባልቴቶችም እንዲሁ በጠባያቸው የተቀደሱ የማያሙና ለመጠጥ የማይገዙ ይሁኑ፣ በጎ የሆነውንም ትምህርት ራሳቸውን ያነጹ ዘንድ ለሴቶች ያስተምሩ። ወጣት ሴቶችንም ባሎቻቸውንና ልጆቻቸውን እንዲወዱ ያስተምሩ። በእነርሱ ምክንያት አንድ ሰው እንኳን የእግዚአብሔርን ቃል እንዳይነቅፍ ራሳቸውን የሚገዙ ንጹሖች እንዲሆኑ፣ በጎውን እንዲሰሩ፣ ጠባያቸውንና የቤታቸውን ሥርዓት እንዲያሳምሩ፣ ለባሎቻቸውም እንዲታዘዙ ይምከሯቸው ይላል። በዚህ ጥቅስ አምላካችን የሚነግረን ባሎቻችንን እንድንወድ፣ ልጆቻችንን እንድንወድ፣ ራሳችንን እንድንገዛ ወይም ቁጥብና የተረጋጋን እንድንሆን፣ በነፍሳችንም በስጋችንም ንጹሕ እንድንሆን፣ በጎን እንድንሰራ፣ ጸባያችንንና ቤታችንን ተንከባክበን እንድንይዝ፣ ከሐሜትና ከመጠጥ ፍቅር እንድንርቅ፣ እንዲሁም ለባሎቻችን እንድንታዘዝ ነው። መታዘዝ ማለት ዝቅ ማለት አይደለም። ነገር ግን ራስን በትህትና ዝቅ አድርጎ እሺ ማለት ነው። እሺ ብትሉ የሰማይን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ተብሎ እንደተነገረው እኛም ለባሎቻችን እሺ ብለን ብንታዘዝ በትዳር የሚገኘውን በረከት እናተርፋለን። አምላካችንም በዚህ ስራችን ደስ ይለዋል። ምክንያቱም ይህን እንድናደርግ በመጽሐፍ ቅዱስ ያዘዘን እርሱ ስለሆነ ብትወዱኝስ ትእዛዜን ጠብቁ ብሏልና። አንዳንድ ጊዜ ነገሮች ላይመስሉን ይችላሉ። ለምሳሌ በቤት ውስጥ ዕቃ ስናጥብ፣ ቤት ስናጸዳ፣ ልብስ ስናጥብ፣ ልጆችን ስንንከባከብ ወይም የተለያዩ የቤት ስራዎችን ስንሰራ እግዚአብሔርን እያገለገልን እንደሆነ ለማሰብ ይከብደን ይሆናል። ነገር ግን አስተውለን ካየነው ይህን ሁሉ ነገር ስንሰራ እግዚአብሔር የሰጠንን ኃላፊነት እየተወጣን፣ ቃሉን እየጠበቅን፣ እግዚአብሔር የሰጠንን ስጦታ 30፣ 60፣ 100 ያማረ ፍሬ እንዲያፈራ እየተንከባከብን፣ ይህም ማለት ልጆች የእግዚአብሔር ስጦታዎች ናቸው ተብሎ እንደተጻፈ እግዚአብሔርን የሚወዱ፣ እግዚአብሔርን የሚፈሩ፣ ክርስትናን ለትውልድ ማስተላለፍ የሚችሉ ልጆችን እያሳደግን እንደሆነ ልናስብ ይገባል። እዚህ ላይ አንድ ሁላችንም ልናደርገው የሚገባን ብዬ የማስበው ነገር አለ። ሁልጊዜ ማንኛውንም ስራ ስንሰራ፣ ለምሳሌ ዕቃ ስናጥብ፣ ልብስ ስናጥብ፣ ቤት ስናጸዳ፣ አልጋ ስናነጥፍ፣ ምግብ ስናበስል፣ ማንኛውንም ስራ ስንሰራ በስራችን ሁሉ እግዚአብሔርን ልናከብር ይገባል። ወይም እግዚአብሔርን እያመሰገንን፣ አባታችንን እየጸለይን፣ መዝሙር እያዳመጥን፣ ስብከት እየሰማን ቢሆን የምንሰራውን ስራ አምላካችን ይባርክልናል። ቤተክርስቲያን እንዳስተማረችን በቀን ውስጥ 7 የጸሎት ጊዜያት አሉ። ከቻልን ቢያንስ በቀን ባሉት የጸሎት ሰዓታት እያስታወስን ወይም አላርም እየሞላን አንድ አባታችን ሆይ ብለን ብንጸልይ ይህ ታላቅ ልምምድ ነው። አንዲት ጓደኛዬ ያጫወተችኝን ነገር ልንገራችሁና የዛሬውን ቪዲዮ ጨርሳለሁ። ጓደኛዬ ባለትዳርና የ3 ልጆች እናት ናት። ትምህርቷን ጨርሳ በዲግሪ ከተመረቀች በኋላ ማስተርሷን እንደጨረሰች ወደ ትዳር ህይወት ስለገባች ስራ የመስራት ፍላጎት ቢኖራትም ፈቃድ እግዚአብሔር ነውና ወደ ትዳር ገብታ 3 ልጆችን እያሳደገች ትገኛለች። 3ኛ ልጇም ገና የወራት እድሜ ላይ ነው ያለው። እሷ የምትኖርበት ቤት አጠገብ ከእርሷ ተመሳሳይ እድሜ ላይ ያለች ባለትዳር ጎረቤቷም እንደርሷ ልጅ ወልዳ ከምትሰራበት የስራ ቦታ በተሰጣት የወሊድ እረፍት ቤቷ ነበረች። ይህች ሴት የተሰጣትን እረፍት ጨርሳ ወደ ቢሮ መግቢያ ጊዜ ሲደርስ ልጇን እቤት ለረዳቷ ትታ ለባብሳ ወደ ስራ ስትሄድ ይህች የኔ ጓደኛ ጠዋት ላይ በረንዳ ላይ ልጇን ፀሐይ ያሞቀች ነበር። በዚህ ጊዜ ወደ ስራ የምትሄደውን ጎረቤቷን ስታያት እኔ ተምሬ ከዲግሪም አልፎ ጊዜና ገንዘቤን ጨርሼ በማስተርስ ተመርቄ ያው ቤት ከመቀመጥ ውጭ ሌላ ስራ የለኝም፣ ለምንድነው አምላኬ እኔን የማትረዳኝ? ለምንድነው ስራ ማሰጠኝ? የሚልና ተመሳሳይ ተስፋ የመቁረጥ ስሜት ውስጥ ገባች። ጓደኛዬ ይህንን ታሪክ ስታጫውተኝ እኔንም ከዚህ በፊት ይሰማኝ የነበረ ስሜት ስለሆነ በደንብ ተረድቻለሁ። እናም በሰዓቱ እንዲህ የሚል ምላሽ ነበር የሰጠኋት።
ዓለም በማይረባና ብልጭልጭ በሆነ በውሸትና ከእውነት በራቀ ምክር ዘወትር የምትነግረንን ሳይሆን በእውነት የተፈጠርንበትን ዓላማ አስታውሽ። አሁን በእጅሽ ያለውን ጸጋ እንደ ባለ 5 ባለ 2 መክሊቱ ነጋዴ አትርፊበት እንጂ ያለሽን ሳትመለከቺ እያማረርሽ ያለሽን ነገር በከንቱ አታበላሹ። መቅደም ያለበትን አስቀድመሻል እና እግዚአብሔርን አመስግኚ፣ ሌላ ሁሉ በጊዜው ይሆናል ብያት ነበር። መዝሙረ ዳዊት ምዕራፍ 36 ከቁጥር 3 እስከ 5 ላይ እንዲህ ይላል። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበል፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ስለዚህም የያዝነውን መንገድ እርሱን ተስፋ አድርገን በስኬት ያስጨርሰን ዘንድ በጸሎት መትጋት ይገባናል። ለእኛ ለክርስቲያኖች የሕይወታችን መመሪያ ሊሆን የሚገባው አንድና አንድ መጽሐፍ ቅዱስ ነው። በመጽሐፍ ላይ ለምትበልጠው ጸጋ ቅኑ እንደተባለ እኛም በዘመናችን ሁሉ ለምትበልጠው ጸጋ እየቀናን ልንተጋ ይገባናል። እኔም ሁልጊዜ እግዚአብሔርን በመጠየቅ ቀን በቀን ራሴን በመጽሐፍ ቅዱስ መሪነት ለማስተካከል የምሞክር ሰው ነኝ። እናንተም በዚሁ መስመር እንድትተጉ እኔ ታናሽ እህታችሁ እመክራለሁ። በሚቀጥለው ክፍል ስለ ክርስቲያናዊ ሚስትነት ክፍል 2ን ይዤላችሁ እመጣለሁ። ለዛሬ እዚህ ላይ ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።